ሰላም ክቡራትና ክቡራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ ስለ አቮካዶ የምንመለከት ይሆናል። በተለይም እንግዲህ አቮካዶ በቀላሉ ክብደት ለመጨመር ከሚያስችሉ ፍራፍሬዎች መካከል የመጀመሪያው ነው። እናም በዚህ ቪዲዮ ላይ አቮካዶን እንዴት መመገብ እንዳለባችሁና ከዚህ ጋር ተያይዞ ሌሎች የአቮካዶ ዋና ዋና የጤና ጥቅሞች ምንድነው የሚለውን የምናየው ይሆናል ማለት ነው። ከዚህም በተጨማሪም እንግዲህ አቮካዶ ስትመገቡ ጥንቃቄ ማድረግ ያለባችሁ ነገሮች ምንድናቸው የሚለውን አያይዤ የምነግራችሁ ይሆናል ማለት ነው። እንግዲህ ከዛ በፊት እንደተለመደው ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን እንግዲህ በቀጥታ ወደ ጉዳይ ሳልፍ አቮካዶዎች የካሎሪንና ጤናማ ሞኖሳቹሬትድ ቅባቶች ምንጭ ሲሆኑ ጤናማ በሆነ መንገድ ክብደት ለመጨመር ለሚፈልጉ ሰዎች ተስማሚ ምርጫ የሚያደርጋቸው ይሆናል። እንግዲህ 100 ግራም የሚመዝን ግማሽ አቮካዶ 161 ካሎሪን ይይዛል። ይሄ እንግዲህ ቀላል ቁጥር አይደለም፣ በጣም ወሳኝ ካሎሪ ነው ማለት ነው። ክብደት ለመጨመር በቀላሉ ያስችላችኋል ማለት ነው። ይህ ፍራፍሬ ማለትም አቮካዶ ፎሊክ አሲድ፣ ማግኒዚየም፣ ፖታሲየም እና ፋይበርን ጨምሮ የተለያዩ ቫይታሚኖችንና ማዕድናትን እንዲሁም ቫይታሚኖች ስንል እንግዲህ ቫይታሚን ኬ፣ ቫይታሚን ሲ፣ ቫይታሚን ቢ5 እና ቫይታሚን ቢ6 ይዟል። ይህም እንግዲህ ክብደት ለመጨመር ወሳኝ ሚና እንዲጫወት ያደርጓል ማለት ነው። እንግዲህ አቮካዶን እንዴት መጠቀም ወይም ደግሞ መመገብ ትችላላችሁ የሚለውን ስናይ እንግዲህ የመጀመሪያው አቮካዶን በመላጥ እንዲሁም ፍሬውን በማስወገድ አንድ ኩባያ የሞቀ ወተትና አንድ የሾርባ ማንኪያ ማር በማዘጋጀት አንድ ላይ በጁስ መፍጫ በማዘጋጀት በማዋሃድ በየቀኑ አዘውትሮ እንድትጠጡት ይመከራል ማለት ነው። ይህም በጁስ መልክ ቶሎ ክብደት እንድትጨምሩ ያስችላችኋል ማለት ነው። ሌላው ከአቮካዶ ጋር የጎን ምግብ ለማዘጋጀት አቮካዶ ከበሬ ስጋ ቁርጥራጮች ጋር ሊጣመር ወይም በማንኛውም አይነት ሰላጣ ላይ ሊጨመር ይችላል። በተለይም ከዳቦ ጋር ግን መጠቀም ትችላላችሁ። እንግዲህ እንደዚህ ይህንን ምግብ በየቀኑ ልትበሉት የምትችሉት ምግብ ነው ማለት ነው። ከዚህ በተጨማሪም ቶሎ ክብደት ለመጨመር የሚረዳ አመጋገብ ለማግኘት እንግዲህ አቮካዶን ከሙዝ ጋር ከአንድ ኩባያ አልሞንድ ወተት እንዲሁም አንድ የሾርባ ማንኪያ ማርና ሁለት የሾርባ ማንኪያ ጥሬ ኮኮዋ ጋር ማደባለቅ የምትችሉ ይሆናል ማለት ነው። እነዚህ ንጥረ ነገሮች እንግዲህ በብሌንደር ወይም ደግሞ በጁስ መፍጫ በደንብ በማዋሃድ ክብደት ለመጨመር በየቀኑ የሚውል ገንቢ ጁስ ማዘጋጀት ትችላላችሁ ማለት ነው። እንግዲህ አቮካዶ ብዙ ጥቅሞች አሉት። አቮካዶ ከነዚህ ውስጥም እንግዲህ ለልብ ጤና እንዲሁም የደም ስኳር መጠንን ለመጠበቅ ይረዳሉ፣ የምግብ መፈጨትን ያሻሽላሉ፣ እናም የአእምሮ አፈጻጸምን ይደግፋሉ። እንዲሁም ክብደት ለመቀነስ አስተዋጽኦ ያደርጋል ማለት ነው። ክብደት ለመቀነስ ሲባል እንግዲህ አላስፈላጊ የሆኑ ክብደቶች ናቸው። እንደ ቦርጭ ያሉ አላስፈላጊ ክብደቶችን ለመቀነስ የሚረዳ ይሆናል ማለት ነው። እንዲሁም የአይን ጤናን ያበረታታል። በተጨማሪም አቮካዶዎች እንደ አንዳንድ የእርግዝና አደጋዎች ለመከላከልና የቆዳና የፀጉር ጤናን ለማሻሻል የሚረዱ ይሆናል። በመጨረሻም የካንሰር የመያዝ አደጋን የሚቀንሱ ይሆናል ማለት ነው። ስለዚህ አቮካዶ ቶሎ ክብደት ከመጨመርም በላይ እነዚህን የመሳሰሉ የጤና ጥቅሞችን የሚሰጥ ይሆናል ማለት ነው። በአጠቃላይ አቮካዶ በጣም ጤናማ የሚባል የፍራፍሬ አይነት ሲሆን ከሰላጣ ጋር ስንመገበው በጣም አስገራሚ ጣዕም አለው። በውስጡ ጥሩ የሚባለውን ፋት ይዟል። ይህም ፋት በከባድ በሽታ የመጋለጥ እድልን የሚቀንስ ይሆናል። በውስጡ ያሉት ጠቃሚ የምግብ ንጥረ ነገሮች በሰዓት ወይም ደግሞ በዝግጅት ጊዜ የሚበላሹ አይደሉም ማለት ነው። ከዚህም በተጨማሪም አቮካዶ በቫይታሚን ኤ፣ ሲ፣ ኢ እና እንደ ፖታሲየም የመሳሰሉትን ይዟል። በተጨማሪም ፎሌት፣ ሞኖሳቹሬትድ ፋቲ እና አንቲኦክሲዳንትን ይዟል። እንግዲህ ትላልቅ የአቮካዶ ዘይት ማምረቻ ማሽኖች በመጠቀም የአቮካዶ ዘይት ማምረት ይቻላል። አቮካዶን በየቀኑ መመገብ እንግዲህ እንደነገርኳችሁ ብዙ ጥቅሞችን ይሰጣል። አቮካዶ የደም ግፊትንና የደም ዝውውርን የሚያስከትለውን ፖታሲየምን የተሰኘውን ንጥረ ነገር በብዛት ይዟል። በአቮካዶ ውስጥ የሚገኘው ፖታሲየም ሙዝ ውስጥ ከሚገኘው በ10% የሚበልጥ ይሆናል ማለት ነው። ይህም እንግዲህ የደም ግፊትን ለመከላከልና የደም ዝውውርን ለማስተካከል ይረዳል ማለት ነው። ሌላው አቮካዶ ፎሌት የተባለ ንጥረ ነገር ያለው ሲሆን በተለይም ለእርጉዝ ሴቶች በጣም ጠቃሚና ለህፃኑም ደግሞ የአእምሮ አካላት እድገት ወሳኝ ሚናን የሚጫወት ይሆናል። በተጨማሪም በእርግዝና ወቅት የሚመጣውን ማቅለሽለሽ የሚከላከል ቫይታሚን ቢን የያዘ ነው ማለት ነው። ሌላው በአቮካዶ ውስጥ ያለው ሞኖሳቹሬትድ ፋቲ ለልብ ህመም የሚያጋልጠውን ኮሌስትሮል በመቀነስ ጤናን የሚያስተካክል ይሆናል። በተጨማሪም ለስኳር በሽተኞች በደም ውስጥ ያለውን ትራይግላይሰራይድ በመቀነስ የሚጠቅም ይሆናል ማለት ነው። ሌላው አቮካዶ ኦሊክ አሲድ በውስጡ ይዟል። ይህ አሲድ እንግዲህ የጡት ካንሰርን የሚከላከል ይሆናል። የተለያዩ ጥናቶች እንደሚያሳዩት ከሆነ አቮካዶ ጤነኛ ሴሎችን በመተው
በካንሰር የተያዙ ሴሎችን እድገት የሚገታ ይሆናል ማለት ነው። ሌላው አቮካዶ ሊያቲን የተባለ ቫይታሚን ሲኖረው ይህ ቫይታሚን የካሮቲን ቫይታሚን ከሆነው ቫይታሚን ኤ ዝርያ የሚመደብ ሲሆን ለአይን ጤንነት ደግሞ በጣም ጠቃሚ ነው ማለት ነው። ሌላው አቮካዶ ከፕሮስቴት ካንሰር የሚከላከሉና የተጎዱ ሴሎችን የሚጠግኑ የተለያዩ ንጥረ ነገሮች በውስጡ ይዟል። ይህም ወሳኝ ያደርገዋል ማለት ነው። ከዚህ በተጨማሪም አቮካዶ የአፍ ካንሰርን ከመከላከል ባሻገር ለመጥፎ የአፍ ጠረን አይነተኛ መፍትሄ ነው። ከዚህም በተጨማሪም በአቮካዶ ውስጥ ያሉት ኢንዛይም እና የምግብ ንጥረ ነገሮች ሰውነታችን የካሮቲን ቫይታሚን እና የምግብ ንጥረ ነገሮችን እንዲመጥ የማድረግ ብቃቱ ይጨምርለታል። እነዚህ ኢንዛይሞች የተጎዱ የጨጓራና የትንሽ አንጀት ግድግዳዎችን በማለስለስ ወደር የሚገኝላቸው አይሆንም ማለት ነው። እንዲሁም በአንቲኦክሲደንት የበለጸገ ስለሆነ ከእርጅና ጋር የተያያዘውን የሚመጡ ምልክቶችን ይከላከላል። በተጨማሪም ግሉታቲዮን የተባለ ንጥረ ነገር እርጅና እንዳይከሰት ያደርጋል ማለት ነው። ሰውነታችን በሽታ የመከላከል አቅምን ይጨምራል። የነርቭ ስርዓት ጤናማ እንዲሆን ያደርጋል ማለት ነው። በመጨረሻም አቮካዶ በቫይታሚን የበለጸገ ሲሆን ቆዳችን ከፍሪ ራዲካልስን የሚከላከል ይሆናል ማለት ነው። እንግዲህ ዋነኛው አቮካዶ ክብደት ከመጨመር ባለፈም እነዚህን የመሳሰሉ የጤና ጥቅሞችን የሚሰጥ ይሆናል ማለት ነው። ስለዚህ እንግዲህ በተለይ ክብደት ለመጨመር ስታስቡ እንግዲህ አቮካዶን በጁስ መልክ ከተለያዩ ውህዶች ጋር ከማር ጋር ከወተት ጋር እና ሌሎች ክብደት ለመጨመር ከሚያስችሉ ውህዶች ጋር ፈጭታችሁ እንደ ጁስ መጠቀም የምትችሉ ይሆናል ማለት ነው። ብቻውን መፍትሄ ስለማይሆን ስፖርት መስራት በጣም ወሳኝ ጉዳይ ነው። ከዚህም በተጨማሪም ሌሎች ፕሮቲኖችን እንደ እንቁላል ያሉ ፕሮቲኖችን አዘውትራችሁ መመገብ ይኖርባችኋል ማለት ነው። በብዛት አቮካዶ ብታካትቱም ሌሎች ምግቦችም ወሳኝ ናቸው ማለት ነው፣ በአጭር ጊዜ ውስጥ ክብደት ለመጨመር ማለት ነው። እንግዲህ ውድ ቤተሰቦች የነበረኝ አጭር መረጃ ይህንን ይመስላል። ከዚህ ጋር ተያይዞ እንግዲህ ማንኛውም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ ትችላላችሁ። ከዛ ጋር ማያይዛችሁ ሀሳባችሁን ልታስቀምጡልኝ ትችላላችሁ ማለት ነው። ይህ ቪዲዮ ብዙዎችን ሊጠቅም ስለሚችል ላይክ እና ሼር በማድረግ ሌሎችንም አስተምሩላችኋለሁ። እንዲሁም ሰብስክራይብ ማድረግ እንዳይረሳ። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው